ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ደህና እንድትሆኑ ምኞቴ ነው ማለት ነው። ላይክ ሰብስክራይብ እያደረጋችሁ ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። በአዲስ ቪዲዮ ስመጣ እንግዲህ ዛሬም የአብርሽና የሄርሚ ጉዳይ ነው። እንግዲህ ዛሬ እንዳያችሁት አብርሽና ሄርሚ በሩታ ቤት ነው የመጡት። በዚህ አጋጣሚ ብዙ ሰው አስቆጥተዋል፣ ብዙ ኦዲየንስን ዛሬ አስቆጥተዋል ማለት ነው። እሱን እንመጣበታለን። ከዛ ደግሞ እስኪ አንዳንድ ሰዎች ማለት ነው ሳይገባችሁ ይሁን ገብቷችሁ ይሁን አላቅም ወደዚህ ቪዲዮ ከመግባቴ በፊት ለትንሽ ለማስታወስ ያክል ሌላ ቪዲዮዎችን ቀደም ያሉ ቪዲዮዎችን ይዤ መጥቻለሁ። እዛው እያየን ምናምን እንሄዳለን ማለት ነው። ለምን ይሄን ቪዲዮ እንዳመጣሁት ደግሞ በሂደት እነግራችኋለሁ ማለት ነው። ወደ ቪዲዮ ነው። እኔ በሶስት ቀን ጨዋታውን ተጫውቼ አሸንፌሻለሁ። በሶስት ቀን። ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው። የምርሽ ነው? የእሱን ፍቅር ወር ደግሞ አፍቅረሽ ወይም ደግሞ ወደሽው አይደለ? ያንቺንም ልፋት በሶስት ቀን ገደል መክተት እንደምችልም ለማሳየት እልህ ይዞሽ አንገብግቦሽ ነው። ተሰራባት ተንኮል ምላሽ የሰጠችው በቀር ለዚህ ደግሞ በጣም ተዝናንተናል። እናንተኛ ላይ እንደተዝናናት እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካሟን በሶስት ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ስለሷም ጭምር ላሳያት ብዬ በዚህ ሳምንት ውስጥ የደረሰው የነበረው ነገር ውሸት ነው እያልሽኝ ነው? ውሸት ነው እንጂ አንተ ጋር መመለስ ፈልጌ ድጋሚ አንተ መቀበል ፈልጌ ከአንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤ እሺ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሰው ማን የቀለደው? ሩታ ይሄንን ብቻ መልስልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው እኮ። ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛ ማለት አሁን የቀለድኩት። አንተ ብዙ ጊዜ ስትቀልድ ኖረሃል ህይወቴ ላይ ብዙ ነገር ይላል። እንግዲህ ይሄንን ቪዲዮ ያመጣሁት ማለት ነው እንድታስታውሱ ብዬ ነው። ለምን እንደሆነ ታውቃላችሁ? ሩታ አሁን ላይ እንደዚህ ጸጥቷት ነው አብርሃምን ፈልጋው ነው ምናምን ለምትሉ መልስ ይሆናችኋል ብዬ፣ ምክንያቱም ያለፈውን እየረሳችሁ ስለሆነ ብዬ ነው። ገባችሁ አይደለ? የረሳችሁትን ነገር እያስታወስን እንግዲህ እንድታስታውሱ በደንብ አድርጋችሁ ሩታ መቼም ለአብርሃም ፈልጋው እንዳልሆነ እየታገለች ያለችው እሱን ለመጣል እንደሆነ እንዲገባችሁ ፈልጋለሁ ማለት ነው። እና ይሄንን ቪዲዮ እንግዲህ ቀጣይ በጭራሽ ከሱ ጋር መሆን እንደማትፈልግ በግልጽ አድርጋ የተናገረችው ነው። ገባችሁ አይደለ? ይሄ እሱን እንትን ለማለት ብላ ሳይሆን የምትናገረው ቃላቶች ራሱ እዩት፣ ፊቷ እዩት። እና በጣም እሷ ራሷ እንደተጎዳች አድርጋ ስለምታስብ እንደዚሁ ነው፣ በዚህ ልክ ነው የዘጋችው ከአብርሃም ጋር ማለት ነውና እንደዚህ ነው ምናምን እሷ ስለወለደችለት እንደዚህ ሆና ነው ቆጭቷት ይሆናል ምናምን ለምትሉ ትንሽ ላስታውሳችሁ ብዬ ነው ማለት ነው። እንደዛ አይደለም የሩታ አካሄድ። አሁንም ፈልጋው ሳይሆን ሰላም ፈልጋ ሳይሆን ምናምን ከሱ ጋር ሌላ ስራ ሌላ ሴራ እያሰረች ናለችው። አብርሃም ወድቆ ስላልቀረ ለመጣል ነው እየታገለች ያለችው ማለት ነው። እንቀጥላለን። የተወሰነ ደግሞ አሳያችኋለሁ አሁንም ማለት ነው። ወደ ዛሬ ቪዲዮ ከመሄዳችን በፊት ትንሽዬ ላስታውሳችሁ ብዬ ነው። ደበቀልሽ መስሎሻል? አንተ ራስህ እንዳረሳች ካላደረኩሽ እኔ አብርሃም ሞት ያለኝ። ኧረ ለምን ትሞታለህ ደግሞ ማለት ነው። እንደዚህ እንደሸወሽብኝ ደግሞ አትቀሪ። ምን ታመጣለሽ? ምን እንደማመጣ ደግሞ በደምብ ምን ማለት አመጣም አይዘው ታውቂኛለሽ። ምን እንደማመጣ ገና ታውኑ በዚህ ጭንገላክለ በሶስት ቀን ጨዋታ መንከባከቤን ተረናሉኝ ናት። ተንከባከቡ እኔ ደግሞ አንተን ተባከብካለሁ። አንቺ የምትሰሚያለሽ ከቻልሽ ድጋሚ ስትመለሽ እሱን ይዘሽ እንዳትመጪ። በደንብ አይሆን ነገር ነው የሚፈጠረው። ገባሽ? የታገለሽን ሰው እየታገስኩሽ ነው ያለሁት። በጣም ከልክ በላይ ያለሆን ያለው ገባሽ? ምን አረገ? እየሰራረኝ ምንም ሲያደርግ አላየሁትም። አንተ ምን ይዘህ ነው የምታሰረው? መላክሽ ሳይሆን ሰማችኋት? ዳኒ እንግዲህ ምንም ሲያደርግ አላየሁትም ነው ያለችው። ያ ሁሉ ነገር አድርጎ በሞራሉ ነው የተጫወተችው እዚህ ላይ ራሱ ማለት ነው። ቪዲዮ ከያዘችበት በኋላ ነው በነገራችን ላይ ይሄንን ደግሞ ቪዲዮ ቀርጻ ይዛበት እያስፈራራች
በቀል ስትበቀለው እንደዚህ ቁጭ አድርጋ ሌላው እንዳስመጥታ የምትለውን እንግዲህ እስኪ አስቡትና አንድ እንጃ ከሷ ጋር የነበረ ሰውን በዚህ ልክ እንትን ስትል በነገራችን ላይ ቪዲዮ እና ራሳችሁ ፈረዱ ማለት ነው። ከዛ ወደ ዛሬ ቪዲዮ እንቀጥላለን። አዲና ነገር እንዲፈጠር አትፈሪ በጣም ብዙ ዋጋ ከፈልኩበት ልጄ ነው ገባ ወደ መስቀል አዘጋጅተሽ ለሰጥ ከዘቱን በሰዓት ውስጥ ወሽ መደርደሪያው ላይ ልንሳክሽ ሮማክስ ቆይሽ ምን አለ ይረክና ምንጭ ሱሉ ይርኩሽ ከዛሬ በጣም አንፈቅደ ምን ይሄኛው አፕሎድ ማድረግ ይችላል። እዚህ መምጣት አይጠበቅብኝም። እዛው ሆኜ ፖስት ማድረግ ይችላል ባለውበት አንተ እኮ ዛሬ መጣ እሱ ዌልካም ለማለት ነው። ሊቀበለው ነበረ ዌልካም ሲልና በፍቅር ሊቀበል ሲሞክር ጥሩጥርና ጉራ ለማንም አልጠቀምም። ፍቅር ነው የሚመጣው፣ ፍቅር ነው የሚሻለው። በፍቅር አብረን ነው ይሻላል። ዛሬ ብቻ ነው የሰራው። ነገ ደግሞ ከሄርሜላ ላይ ተታገዛችሁ ሰው ይሰራል። እሷ እዚህ ቤት እንድመጣብኝ አልፈልግም። ብዙ ሰዎች መስራት አለባቸው፣ መቀጣት አለባቸው። በነገር ላይ እሷ እኮ እያላት እንድትሰማ ለምድር ነበር ብጠፋው እኔ በጣም ስለማስብ ያለ ዳንሻ እዛ ነው ማን ነገር አላሳያት ብዬ እንጂ የሆነ ቪዲዮ ልልክላት ነበር በነገር ላይ እያወራ ማለት ነው ስለሷ ከዛ ከእነሱ ጋር አሪፍ ቆይታ እናሳልፋለን ብለን ተስፋ እናደርጋለን። እንደምታዩት ነው ማለት ነው። እንዴት ነው? ሰላም ሰማችሁ? በእሷ ልጀምር አለች። ምን ስላሰበች ነው ሩታ በእሷ የምትጀምረው? ሲጀመር ሩታና ሄርሜላ ሰላም አይደሉም አይደለ? አልፋ በእሷ ልጀምር ብላ ነው የሄደችውና ብቻ እኔ እንጃ በጣም ከባድ ነው። በነገራችን ላይ እንዴት ሰላም ነው አለሽ? እሑድን ፏ ደመቅ ሽብረቅ ብለን ማሳለፍ አለብንና ብዙ ጊዜ ወድቀን እንደዚህ ነው የምንኖረው። ለዛ ነው ወንዴ ደስ ትላላችሁ። እናንተም አምሮባችሁ አንዴ እና ደህና ናችሁ? ደህና ሁሉ ሰላም ነው? እሺ ስለፈለግን እኛ ከአንተ ጋር ትናንትና ብዙ ነገር ተባብለናል። ሶስታችን ነበርን፣ ብዙ ነገር አውርተናል። ግን ደግሞ በዚህ መሀል ትናንትና የሚያወራ ስትል ነበር አንተ እኔን ሳይሆን ይቅርታ መጠየቅ ያለብህ ከእኔ በላይ ያስቀየምኩ ሰው አለ እያልክ ነበርና እኔም ከሄድኩ በኋላ ብዙ ነገር እያሰብኩበት ነበር። ምክንያቱም በንግግርህ ትክክል ነው። ይህንን ያመጣሁት ትናንት ያላያችሁ ቪዲዮ ካላችሁ ብዬ ነው። ቅድም እንደሰማችሁት ኤፍሬም እንዳለው ሰምታችኋላ። ትናንት ያልከኝን ነገር ተቀብዬው አክሴፕት አድርጌው ነው የመጣሁት። ከኔ በላይ ያስቀየምካትን ሄርሜላን ነው ስላልከኝ ምናምን ብሎታል አይደለ? ይሄ ትናንት ሲነግረው ነው ማለት ነው። አዳምጡ እንግዲህ እንደምን ነገር ለምን ማለሱ ተይልን አስታራቂና ያስፈልገንም ነገር ያስፈልገንም አንቺን በመሀል ገብተሽ እንደ ጥሩ ሰው ወይንም ጥሩ እንደሰራሰው ለማስታራቂ የሆነ ነገር ምናምን ለማድረግ እንዳትሞክሪ። እኔና ወንድሜ ከልጅነታችንም ጀምሮ ብዙ ጊዜ ስንጣላም ስንታረቅም አብረን ያደግን ሰዎች ነን። እኔ እና እሱ እንተዋወቃለን፣ ችግር የለውም። የአንቺ ነገር ግን ምንም በምንም አይነት መንገድ ሊዋጥልኝ አልቻለም። ከበቀደም ጀምሮ ይቅርታ ስጠይቂኝ ለምን እንደሆነ ባላውቅም ውስጤ ግን ምንም ደስተኛም አልሆነም። ምንም ሊቀበልሽ አልቻለም። ገባሽ? የሆነ ትዕቢትና ክፋት እንዳሰብሽ ነው ውስጤ እየነገረኝ ያለው። ከዛ ባለፈ እኔና የእሱን ጉዳይ ለእኔና ለእሱ ሳይው ችግር የለውም። ወንድሜም እኔን ሳይሆን ይቅርታ መጠየቅ ያለብህ እኔ ችግር የለውም። ምናልባት ስጋዬ ስለሆንክ ምንም ነገር ላልይዝብህም ምንም ነገር እንትን ላልልብህ ይችላለሁ። ግን ደግሞ ከእኔ በላይ ያስከፋው ሄርሜላን ነው። ስለዚህ ከእኔ በላይ
እሷን እግሯ ስር ወድቃ ይቅርታ እንድትጠይቃት ነው የምፈልገው ማለት ነው። የኔና ያንተ ጉዳይ ችግር የለውም። ሩታን አያችኋት እዚህ ላይ ሄርሜላን እግሯ ስር ወድቃ ይቅርታ ማለት አለብክ ሲለው ማለት ነው። እንዴት እያለች እንደሆነ ያዋት እንግዲህ በምንም አይነት ሊዋጥላትም አይችልም። ለተንኮል እንደመጣችም ሲጀመር ያስታውቅባታል ማለት ነው። ማታን መታረቅ የምንችል አይነት ሰው እንደገባክ። ስለዚህ ከኔ በላይ ግን ያስከፋው ሄርሜላ ነው። እሷን በደምብ ከልብሽ ይቅርታ አድርግልኝ በላ እግሯ ላይ ወድቃ እሷን ይቅርታ ጠይቅ ነው። ማለት ይቅርታ በጣም ማለት ነገሮች ጥሩ ይሆናሉ ብዬ ከማሰብ የተነሳ ነው እንደዚህ ለማድረግ የሞከርኩትና አንተ የምትቀርበው ለሱ ነው እንጂ ለሄርሜላ አይደለም። ሄዳ እግሯ ስር የመደፋትም ግዴታ የለብህም ማለትም ስለነገርክ፣ ምክንያቱም ወንድምነት ለሱ እንጂ ለሱ አይደለም። ሄዳ እግሯ ስር የመደፋትም ግዴታ የለብህም ማለትም ስለነገርክ፣ ምክንያቱም ወንድምነት ለሱ እንጂ ለሱ አይደለም። ካመንክበት ታደርገዋለህ፣ እኔ አይመለከተኝም። ካላመንክበት ግን እሱ እንደዚህ ይሆናል ብለህ የምታረጋት ያለችውን ሰምታችሁታል ብዬ አስባለሁ። እንግዲህ ሄርሜላ እግር ስር የምትደፋበት ምንም ምክንያት የለም ምናምን ብላ ተናግራለች ማለት ነው። ዛሬ ደግሞ መታለች እንግዲህ ይሄን የትላንት ሆኖ ትላንት የተለቀቀ ነው። ዛሬ ደግሞ እንደምታዩት ነው ማለት ነው። ብዙ ቀን ወይም ብዙ ሰዓታት ወይም ብዙ ወራት ቆይታ አይደለም ተመልሰክ ያን ነገር ከአብርሃም ጋር አግኝተኛል ሁሉ ነገር የፈጠርከውና አሁን ከልብህ ነው ወይ? ከልብህ ካልሆነ ይቅርብኝ። ከልብህ ከሆነ ግን እና ደግሞ ነገሮችን አንደርስታንድ አድርገህ በድጋሚ ይቅርታ ለመጠየቅ መጥተህ ከሆነ እቀበልሃለሁ። ግን ደግሞ ድጋሚ ሌላ ችግር አትፈጥርብኝም ወይ የሚለው ነገር ጥያቄ ፈጥሮብኛል። አሁንም ቢሆን ከአብርሃም ጋር የሚያገኘሽ እንደፈለግሽ መሆን ትችላለሽ። እንደፈለግሽ የፈለግሽ ማድረግ ትችላለሽ። የፈለግሽ መሆን ትችላለሽ። ከአብርሃም ጋር ሆነ ከማንም ጋር እዚህ ጋር ያዙልኝ። እንግዲህ ከማንም ጋር ምን ማለት ነው? ከማንም ጋር ማለት ከአብርሃም ጋርም ከማንም ጋር ማለት እኮ ይሄ ራሱ በቅንነት አይደለም፣ በቀና አነጋገር አይደለም እየተናገረ ያለው። ገባች አይደለ? ደስ አይልም በጣም ማለቴ አይዶኑ። ኤፍሬም ግን በወንድምክ ላይ በዚህ ልክ የጨከንክበት ምክንያት እኔ ሊገባኝም አልቻለም። ምክንያቱም ዛሬም የመጣኸው በቅንነት አይደለም። እንዴት ነው ከአብርሃም ሩታን ያስፈለጥከው? እንዴት ተብሎ እንዴ? ኦኬ ለማስታረቅ ብዬ ነው ምናምን ብለክ ልታስብ ትችላለህ። ግን ወንድምክን ነው እያጣ ያለው በዚህ ሰዓት ማለት ነው። አንደኛ አብርሃም በዚህ ሰዓት ሄርሜላ ቢያጣ እንደሚጎዳ ማወቅ አለብህ። ይወዳታል፣ ያፈቅራታል አይደል እንዴ? ወንድምክ ሲጎዳ ደግሞ እርግጠኛ ነኝ ስጋክ ነው፣ ወንድምክ ነው። እሱ ቢታመም እሱ ቢሰቃይ ያንተ ስቃይ ነውና በዚህ ልክ አስታርቃሉ ብለህ የሆነ በቃ ሰላም አመጣለሁ ብለህ ሰላም ለማይመጣው ህይወት፣ ሰላም ለማይሆን ህይወት ሰላም አመጣለሁ ብለህ ወንድምክን እንዳታጣው። የምሬን ነው። እኔ ብዙ ያልተናገርኩት ስላንተ ወንድም ስለሆንክ ብዬ ነው። ወንድም ስለሆንክ ብዬ ነገ አንድ መሆናችሁ ስለማይቀር ብዬ ነው አንተን ሳላነሳ አሁን ስለ ሩታ ብቻ እያወራሁ ያለሁት ማለት ነው። ገባህ አይደለ? ስለዚህ እንደዚህ አይነት ሰው አትሁን ኤፍሬም። ሁለቴ አስብ። ለምን መሰለክ? የወንድምክን ክብር ሳትጠብቅ የወንድምክን ደስታ ሳትጠብቅ እንዴት ነው የሩታን ደስታ ፈልጋለሁ ብለክ ማሰበክ ራሱ እኮ ጤነኝነት አይደለም። ገባክ? ኑሮው ለራሱ ቢጠቅመው ኑሮ ቢያስደስተው ኑሮ እኮ ለአብርሃም ነበር የሚቀርበው ያንን ኑሮ ማለት ነው። ምን ነው እኔ ኑሮክን እኔ ነው የምኖረው ምናምን አልክ? እንደዛ ይባልም ሲጀመር ከተመቸው ከሷ ጋርም አይለያይም ነበረ። ቢለያይም እንኳን ሊታረቁ ቢፈልጉ ብዙ ጊዜያት ነበራቸው። ሞክሯታልም። አስቀድሜ እንዳስገባሁት ቪዲዮ ለበቀል ነው ስትለው ጊዜ ራሱ እኮ አምኗት ከሁሉም ጓደኞቹ ሸሽቶ እነሱ እንትን ብዬ ልጄን ይበልጠኛል ብሎ ከሁሉም ነገር ተተው እኮ ሄደው ነበር አይደለ እንዴ? ሞክሯል እኮ ይሄ ልጅ። እጇ ላይ ከገባ በኋላ ያለችውን ግን ሰምተናል። ሁላችንም የሰማነው ነገር ነው። ስለዚህ አሁን ራሱ እኔ ሩታ ፈልገው አይደለም ብዬ ነው እኔ መደመድመው ማለት ነው። ገባህ አይደለ? ብትፈልገው በዚህ ልክ ዳኒን እያመጣች ሜሬን እያመጣች ምናምን እንደዚህ አታዋርደውም ነበር። እንደዚህ ወንድነቱ እስኪጠላ እንደዚህ አታንቋሽሸውም ነበር። ገባክ? እና
እኔ ኤፍሬም ብታስባይ ነኝ። አብርሃምን በዚህ ልክ ዝም ማለት የለበትም። ቤተሰብ ማሳወቅ አለበት በቃ። ምክንያቱም የምሬ ነው። ከዚህ በኋላ ከዚች ቀን በኋላ ይቅርታ ካለበት ቀን በኋላ ይሄን ይቅርታ ዝም ብሎ የሙድ ይቅርታ ነው። ለምን መሰለህ? ሩታን ማየት ትችላላችሁ። ኤፍሬምና ሩታ ተነጋገረው እንደሆነ ሩታ ፊት ላይ ማየት ትችላላችሁ። አብርሃም ማነው ኤፍሬም ይቅርታ ሲጠይቅ እሷ ከኋላውና እንዴት እየሆነች እንደሆነ በደንብ አድርጋችሁ ያዋት ማለት ነው። ገባች አይደለ? ስለዚህ አያዋጣህም ኤፍሬም። የምታጣው ወንድምክን ነው የምታጣው። ሩታ አብርሃም ብታጣ የሷ ደስታ ነው። ለምን መሰለክ? አንዴ ጎቶኛል ብላ እንደዚህ አድርጎኛል ብላ ስለምታስብ አብርሃም ቢሞትም ባይሞትም ቢኖርም ቢያብድም ምንም አይመስላትም። የምሬ ነው የምነግርህ። ገባክ? ስለዚህ አንተ ወንድምክን መጠበቅ አለበት። የምሬን ነው። ሄርሜላ ጋር መኖር ከፈለገ የራሱ ምርጫ ነው። ለሱ ብቻ ነው መተው ያለበት። አንተ የሱ ህይወት አትኖርለትም። ማገዝ የምትችለው እንደ ወንድም ብቻ ነው ማገዝ የምትችለው። ካልቻልክ ደግሞ በቃ ዝም ትላለህ ማለት ነው እንጂ ይሄን ነገር አያዋጣህም። የምሬን ነው። የማትወጣበት ጸጸት ላይ ነው እየገባክ ያለው ማለት ነው። በዚህ አጋጣሚ ምክሬ ልነግርህ ብዬ ነው። ገባክ? እና ወደ ቪዲዮ እዛን ቀን እያልኩሽ ነበር። ያው አብርሃም ደውሎ ብዙ ነገር ነበር ያለኝ። በዛም ነበር ይቅርታ የጠየቁሽ እና አሁን ግን አያገባኝም። በቃ አንቺን ደግሞ አስቀይሜሻለሁ። በዙ ዙሪያ ብዙ ነገር ብዬሻለሁ፣ ያለ ስም ሰጥቼሻለሁ እና ለዛ ይቅርታ ልጠይቅሽ የፈለኩት። ምክንያቱም ከአንቺ ጋር ያለኝ ነገር እንደወርድ ስለምፈልግ ሰላም መፍጠር ነው የምፈልገው። ሁላችንም ሰላም እንድንሆን ነው የምፈልገው። እኔ መሩታም ሀሳባችን ሰላም ለመፍጠር ነው፣ ሰላም ለመሆን ነው የምፈልገው ከእናንተ ጋር። ለዛ ከአብርሃም ጋር ትናንትና ያለኝ ነገር ጨርሻለሁ። ከአንቺ ጋር መጨረስ ስላለብኝ ነው። አንደኛ እዚህ ጋር ማለት ነው ኤፍሬም ራስክን ችለክ ነው ይቅርታ ማለት ያለበት። በነገራችን ላይ በምንም ተአምር የቀድሞ ሚስትና የአሁኗ ሚስት እንግዲህ እኔ እንጃ እንዴት ነው በሰላም ቢሆኑ እኮ ችግር የለም። ግን ሩታና ሄርሜላ ሰላም አይደሉም። አብርሃምና ሩታ ሰላም አይደሉም። እንዴት ነው? በምን ሂሳብ ነው አንተ እኔና ሩታ ካንቺ ጋር ሰላም መሆን እንፈልጋለን ከአብርሃም ጋር ሰላም መሆን እንፈልጋለን የምትለው? ይሄ ራሱ ፌር አይደለም። አንተ ራስህን ችለክ ነው የኔ ናት ብሎ የመረጣትን ሴት አንተ ራስህን ችለክ እንደ የባል ወንድም እሷን እንትን ማለት አለብክ እንጂ እኔና ሩታ ማለት ራሱ እኮ ተመካከራችሁ እንደመጣችሁ ነው የሚያሳውቀው። ይሄንን ነው፣ ሌላ ምንም ነገር የለውም። እሺ እና ወንድሜ እንግዲህ ሰላም ለማውረድ ነው። ይህን የሚቅርታ ስላደረግሽኝ በጣም አመሰግናለሁ። በጣም የዋህነትሽ ነው ያየሁብሽ እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ችግር የለውም። እና ደግሞ ሩታ ሄርሜላን እፈልጋታለሁ ለማውራት የምፈልገው ነገር አለ ምናምን ነገር ብለሽ ነበር እና ያው ድጋሚ በሌላ ነገር ብለን ከምንገናኝ ያለውን ነገር ቶሎ አውሪያትና አይ እዚህ ጋር ግን በሌላ ነገር እንገናኝ ስትል ብቻ ግን ራሷ በሙሉ ትነግርሃለች። ያው ይፋ በመጀመሪያ ደረጃ ይቅርታ ስለተደራረጋችሁና የምናስበው ነገር እዚህ ጋር ያስቆምኩት በደንብ እንድታዳምጡት ነው። ሩታ የምትናገረውን ነገር በደንብ አዳምጡት። የምሬ ነው የምነግራችሁ። ሰላም እንዲሁም ምናምን የምንፈልገው ነገር ስለሆነ ደስ ብሎኛል። ከዛ በመቀጠል ደግሞ ይህንን ሀሳብ አስበህበት ምናምን ድጋሚ እናገኛቸው ስላልከኝ እውነት ለመናገር ደስ ብሎኛል። ምክንያቱም ያው እሱን ይቅርታ ስትጠይቅ እና እሱ ይቅርታውን ሲቀበልክ እሷንም ጭምር ይቅርታ መጠየቅ እንዳለብህ ገብቶ ይቅርታ ስለጠየቃት በጣም አሪፍ ነገር ነው የሆነው። ምክንያቱም በጣም አሪፍ ነገር ነው የሆነው። ገባች አይደለ? ቅድም ምን ብላለች? እንመልሰዋለን። አልከኝ እውነት ለመናገር ደስ ብሎኛል። ይፋ በመጀመሪያ ደረጃ ይቅርታ ስለተደራረጋችሁና የምናስበው ነገር ሰላም እንዲሁም ምናምን የምንፈልገው ነገር ስለሆነ ደስ ብሎኛል። ለምናስበው ነገር ያዙልኝ፣ እንግዲህ ያዙልኝ። ንግግሯን በደንብ ስሙ። ይሄ መልእክት ነው። በነገራችን ላይ የጠነሰሰችው ነገር አለ፣ የፎከረችውም ነገር አለ፣ እየሰራችን ያለችው ሩታ ማለት ነው።
በደንብ አድርጋችሁ እንድታዳምጡት። ከዛ በመቀጠል ደግሞ ይህንን ሀሳብ አስበህበት ምናምን ድጋሚ እናገኛቸው ስላልከኝ እውነት ለመናገር ደስ ብሎኛል። ምክንያቱም ያው እሱን ይቅርታ ስትጠይቅ እና እሱ ይቅርታውን ሲቀበልክ እሷንም ጭምር ይቅርታ መጠየቅ እንዳለብህ ገብቶ ይቅርታ ስለጠየቃት በጣም አሪፍ ነገር ነው የሆነው። ምክንያቱም ከወንድም ጋር ብቻ ሳይሆን ከእሷም ጋር ያለህን ነገር አሪፍ አድርገን ለመቀጠል አጋጣሚ ነው ብዬ አስባለሁ። እና ደግሞ እኔ ያው እሷን የፈለኩበት ምክንያት ሜቢ ካየት ባለፈው ይቅርታ ስንጠያየቅ ለመጀመሪያ ጊዜ ታስታውሳችሁ ይቅርታ ስጠይቃችሁ ሁለታችሁንም አግኝቼ እንደ እህትም እንደ ጓደኛም ምናምን ብላ ያወራችኝ ነገር ነበረ። ሶ ላይክ ያንን ነገር እንደ እህትም እንደ ጓደኛም ለመቀጠል እሷ ፈቃደኛ ከሆነች ደስተኛ ከሆነች ፍላጎቱ ካላት ላይክ እንደ ጓደኛ መሆን እንችላለን። ጥሩ እህትማማቾች እንሆናለን ብዬ አስባለሁኝ። እና ሜቢ በዚህ ነገር ፈቃደኛ ከሆንሽ ደስተኛ ከሆንሽ ካሁን በኋላ በጥሩ ሁኔታ እየተደዋወልን ቢሆን በማንኛውም አይነት ምክንያት በየትኛውም አይነት አጋጣሚ እኔ አንቺን እርዳታ ከፈለግኩኝ አንቺም የኔን እርዳታ ከፈለግሽ እየተደዋወልን እየተገናኘንም ቢሆን ጥሩ ነገር ብንፈጥር ደስ ይለኛል። አንተም ያው ልጅህን ለማየት እየመጣክ ነው እና ያ ነገር አሪፍ ነው። አንተም በዚሁ እንድትቀጥል እፈልጋለሁ። ምክንያቱም የልጄ ፍቅር ወይም ደግሞ የልጄን አይን ማየት እፈልጋለሁ ብለህ ብዙ ጊዜ ስላለህ እና ያ ነገር ቢቀጥል ደስ ይለኛል እና ጓደኝነታችን አብሮነታችንም እየተደዋወልን እየተገናኘን በቃ አሪፍ እንዲሆን እፈልጋለሁ። እኔ ፈቃደኛ ናቸው። እንግዲህ ሩታ የተናገረችውን እንደሰማችሁት ነው ማለት ነው። በጣም የሚገርም እኮ ነው። በጣም ነው የሚገርሙ። እንግዲህ ለጓደኝነት ነው የጠየቀቻት ማለት ነው እንደሰማችሁት። ትላንት ደግሞ ምን ብላት እንደነበረ ትላንት ወዲያ ምን እንዳለቻት ደግሞ ያው በቪዲዮ እንትን አድርገን ጨባርጌ ያሰማቸዋለሁ ማለት ነው። እና የሚገርም ነው የምሬን ነው የምላችሁ። እኔ በጣም ገርሞኛል። ለምን በነገራችን ላይ በሩታ ስራ አይደለም እየገረመኝ ያለው። ሩታ ስራውን እየሰራች ነው ያለችው። የፎከረችው ነገር ለማሳካት በዚህ ልክ በዚህ ጥቅ እየሄደች ነው ያለችውና እንዴት ነው ማለት እንዴት ነው አብርሃም እኔ እንጃ አብርሃም እና ሄርሜላ እንዴት ነው ከሷ ጋር የሚገናኙት? ነው ምናምን ደግሞ ስቴፕ ባይ ስቴፕ እያሳየቻቸው በየቀን እየመጣች ነውና እኔ በጣም ገርሞኛል። እኔ እንጃ አይማሩም እንዴ ብዬ የሆነ በቃ እዚህ ጋር ደግሞ እንደምታዩት ያስቆምኩበት ቦታ ላይ እንዳያችሁት ነው እየሳቀነ ያለው አቶ ኤፍሬም ማለት ነው። ብቻ እንሂድ ከዛ በፊት ያለቻትን ደግሞ አምጥቼዋለሁ። እንግዲህ አሁን ያለቻት ጓደኛ እንድንሆን ፈቃደኛ ከሆንሽ ምናምን ያለቻትና ማለት ያው አንችልም ሊሞክርም አይገባም። ምክንያቱም መሰበርና መጎዳት እችል ኖሮ ያኔ ስትሰብሩኝ ነበረ፣ ያኔ ሰባብራችሁ ታስቀምጡኝ ነበር። ግን ደግሞ አሁንም ትሞክራላችሁ፣ አሁንም ትጥራላችሁ፣ አንቺም ጓደኞቹም በዙሪያ ያላችሁ ሰዎች በሙሉ። ግን ደግሞ እመዬ ሄርሜላ ሩታ ምን አለሽ በይ፣ ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ አመታት አላችሁ፣ ወራት ሊፈጅ ይችላል። እኔ ማስወንድ ላይ ነው የምናወራው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ በሰማሁኝ ምን ነው ያኔ ያንን ነገር በተቀበልኩኝ ትያለሽ፣ ትጸጸቻለሽ። ይህንን ነገር ደግሞ ለማየት ያብቃሽ። ጊዜው ሩቅ አይደለም። ፈጣሪ የተመሰገነ ይሁን። እኔ ደስተኛ ነኝ አሁን ላይ። ምክንያቱም ላይመስላችሁ ይችላል፣ ላይመስላችሁ ይችላል። እኔ ግን የምር ደስተኛ ነኝ በጣም አሁን ላይ። ምክንያቱም እኔም የራሴን ነገር ወደምለው ጉዳይ ውስጥ ወደምለው ነገር ውስጥ ስለገባሁኝ በታሪክ እናንተ ጋር ሊደርስም ልመጣም አልችልም። ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ፣ ላይክ ስለተከፋችሁ፣ በእኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ፣ ከልቤ ነው። ሄርሜላ ሩታ ምን አለሽ በይ፣ ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል። አመታት አላችሁ፣ ወራት ሊፈጅ ይችላል። እኔ ማስወንድ ላይ ነው የምናወራው።
ከዚህ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ ያኔ በሰማሁኝ ምን ነው ያኔ ያንን ነገር በተቀበልኩኝ ትያለሽ፣ ትጸጸቻለሽ። ይህንን ነገር ደግሞ ለማየት ያብቃሽ። ጊዜው ሩቅ አይደለም። ጥሩ ጓደኛ መሆን እንችላለን። ጥሩ እህትማማቾች እንሆናለን ብዬ አስባለሁኝ እና ሜቢ በዚህ ፈቃደኛ ከሆንሽ ደስተኛ ከሆንሽ ካሁን በኋላ በጥሩ ሁኔታ እየተደዋወልን ቢሆን በማንኛውም አይነት ምክንያት በየትኛውም አይነት አጋጣሚ እኔ አንቺን እርዳታ ከፈለኩኝ አንቺም የኔን እርዳታ ከፈለግሽ እየተደዋወልን እየተገናኘን ቢሆን ጥሩ ነገር ብንፈጥር ደስ ይለኛል። አጋጣሚ ማለት ነው። ምንድን ነው እሷ የምትፈልገውን አብርሃም የሚፈልገው እንድትነግሪያት ነው። እንደዚህ አይነት ምግብ ነው የሚፈልገው፣ እንደዚህ አይነት ልብስ ነው የሚፈልገው፣ እንደዚህ አይነት እንክብካቤ ነው የሚፈልገው ምናምን ልታስተምሪያት ነው፣ ልትነግሪያት ነው። ሩታ አይገርምም? አለማፈሯ የምሬ ነው። ድፍረቷ በስመ አብ እንዴ! ሰው ምን ይለኛል አትልም እንዴ? አሁን ከዚህ በፊት የተናገረችውን ቪዲዮ አለ ወይኔ ሁሉም ነገር በሰባት ነው። ሄድሚም ያው ምናልባት ውስጥ ብዙ ነገሮች ሊኖሩ ይችላሉ። ብዙ ስጋት ሊገባሽ ይችላል። ግን ደግሞ ምንም ስጋት አይግባሽ። እኔም ያው የአብርሽን በምታውቂው የአብርሽ ወንድም ነኝ። እኔም እንደ ወንድምሽ አይተሽ እኔም ደግሞ እንደ እህቴ አይቼሽ መቀጠል እንችላለን። ማንኛውም ነገር መተጋገዝም ካለብን ተጋግዘን፣ መደዋወልም ካለብን ተደዋውለን፣ መገናኘትም ካለብን እንደ ፋሚሊ መሆን እንችላለን። እኔንም እንደ ወንድም አይተሽኝ አንቺም ደግሞ እኔም ደግሞ እንደ እህቴ አይቼሽ መቀጠል እንችላለን በመጀመሪያ ደረጃ ይህን ሀሳብ ስላሰባችሁ ማለት ነው። በነገራችን ላይ ኤፍሬም ይቅርታ ሳይሆን እያለ ያለው ዛቻ ነው እየዛተ ያለው። አንደኛ ፊቷን እያየ ነው፣ በፊቱ እያስፈራራት ነው እየተናገረ ያለው። ገባች አይደለ? የሆነ ለይቅርታ የመጣ ሰው እንዴት ነው ትንሽ እናውቃለን አይደለ? ለይቅርታ ትክክለኛው ይቅርታ ለማለት የመጣ ሰው ራሱን ሰብሮ ልቡን ሰብሮ ወይም ደግሞ የሆነ አላ ያስታውቃል ብቻ። ኤፍሬም ግን ሲናገር ራሱ የፉከራ ንግግር ነው እየተናገረ ያለው በዚህ አጋጣሚ ማለት ነው። የምሬን ነው። ፊቷን እያየ ፊቱ እንድታይ እያደረገ ነው እየተናገረ ያለውና ይሄ ልክ አይደለም፣ ልክ አይደለም። ይሄ በጣም ነው የሚደብረው። አንድ ወንድ የወንድሙን ፍቅረኛ በዚህ ልክ ለምን እንዴ? አሁን እኮ ጥላቻ እኮ ከሄርሜላ ጋር ሳይሆን ከአብርሃም ጋር ነው ያለው። ለምን መሰለህ? የሚወዳት የሚያፈቅራት የመረጣትን ሴት ጋር ነው እየተፋጠጥከ ያለው። ስለዚህ ሌላ ነገር ነው የሚመስለው። ጥሩም አይደለም። እንኳን እሱ አጠገብ ያለው እኛ ራሱ እየተመለከትን እንኳን ሌላ ፍላጎት እንዳለክ ነው የሚያሳየው እና በጣም ነው የሚደብረው። ግን ደግሞ የሩታና የሄርሜላ መገናኘት አስፈላጊ ነው ብዬ አላስብም። መደዋወልም አስፈላጊ ነው ብዬ አላስብም። ኦልሬዲ መንገድ ላይ ድንገት ብትገናኙ ሰላም ልትባባሉ ትችላላችሁ። ከዛ የዘለለ ነገር ግን አስፈላጊ ነው ብዬ አላስብም እና ለዚህ ሀሳባችሁ በጣም ከልብ እናመሰግናለን። እኔም ደግሞ መምጣት ባለብኝ ታይም እመጣለሁ። ጊዜ ነው ያለው። ከዛ ውጭ ግን የሩታና የሄርሜላ መገናኘት ምንም ይናል አስፈላጊ ነው ብዬ አላስብም። ሰላም ለማውረድ ያክል እኮ ነው። አይ ወርዷል፣ በቃ ሰላም ወርዷል። አሁን ላይ ሰላም ነን። ምንም ነገር ችግር የለብንም። እኛ ጋር ችግር የለም። እኛ ብንራሳችን ስናወራ እናንተ ጋር ችግር ካለ አናውቅም። ከዛ ውጭ ግን የመገናኘት ምናምን መደዋወል ምናምን አስፈላጊ ነገር ነው ብዬ አላስብም። ማለት የለ ምናልባት ሀሳብ ካለ የራስሽን ሀሳብ እኔ አንቺን ባልሆንና የራስሽን ሀሳብ ብትናገሪ ጥሩ ነው። ኧረ ሰው ተዋሪች እኛ ትፈልገናለች። ምክንያቱም እኔ እንደ ወንድም ይወጣኝ ኖርማል ነው። ችግር አለው እኔ እሷ እንደ ፎታያት አይ ነው ነገር የዋህነት ማለት ሞት አይደለምና ልክ ናት። ሄርሜላ የመለሰችውና አብርሽ የመለሰው ልክ ነው። በዚህ መሄድ አለባችሁ። የመሬን ነው። አለዛ እኔ እንጃ የመጨረሻችሁን በጣም የከፋ እኔ እንጃ። አብርሃም እግዚአብሔርን ነው መልክ ሩታ ሄርሜን ማጣት ካልፈለግ ሄርሜላንም አብርሃም ማጣት ካልፈለግሽ በዚህ ይዱበት። በቃ ማንም ሰው ማመን የለባችሁም። ማንም ሰውም ደግሞ እንኳን ትላንትና ይሄው ይሄ አመታት ወራት እኮ አይደለም። ትላንትና መታ የፎከረችን ሩታ በቅርቡ እጄ ላይ አስገብቼ አሳይሻለሁ ያለችን ሩታ፣ በዛ ላይ ደግሞ ኤፍሬም ደግሞ ትላንት እንዲሁም ትላንት እሱ ደግሞ መጥቶ ከሩታ ጋር ባይሆን እንኳን ካንቺ ጋር እንዲሆን አልፈልግም፣ ምን እንደምሰራ ደግሞ አሳይሻለሁ ያለሽን ነው። በወንድሙ ፊት ነው ይሄን ያለሽ። ገባሽ? ስለዚህ
ይሄን ነገር አውቃችሁ ራሳችሁን ጠብቁ። መገናኘትም አያስፈልግም፣ መነጋገርም አያስፈልግም። በመሀል ደግሞ ሩታ እየተናገረች ያለችው እየሰማችሁ ነው። ስለ ልጅ አንተ መጣ ልጅን እያየክ ነው ምናምን የምትለው እያወቀች ሄርሜላን እያየች ነው የምትናገረው። ለሄርሜላ እንዴት እየተሰማት እንደሆነ እያየች ነው እየተናገረች ያለችው። ገባች አይደለ? ስለዚህ አብርሃም ራስክን ጠብቅ። ራስክን ስትጠብቅ ደግሞ ሄርሜን ታድናታለህ ማለት ነው። አለዛ እየተጠራህ በተጠራህበት እየሄድክ ዛሬ ደግሞ በሷ ቤት ነው የመጣኸው። ለምን ማለት በሷ ቤት መጣክ ስልክ ቪዲዮ ለምን ሰጠሃት? በሷ ቤት እንዲለቀቅ ለምን ፈቀድክ? ሄደክ እንኳን እንደዚህ ተገናኝተክም ቢሆን በፍቃድክ ነው አንተ ቪዲዮ የሰጠሃትና ለምን አስፈለገ እንዴ? የሆነ በቃ አንዳንዴ ሰው ሲጨነቅላችሁ ድራማ ታስመስሉታላችሁ። ስንናገራችሁ ደግሞ ድራማ አይደለም ይሄ ሪል ህይወታችን ነው ምናምን ትላላችሁ። የትኛውን ያዝኛ? የትኛውን ያዝ? እንዴት ነው የተለያየ ሰው ተመላልሶ ምን ነው አብርሽ? የምሬ ነው ምልክ በጣም ኦዲየንስን ያስቆጣክ ነው ያለው። በዚህ አጋጣሚ ልንገርክ ብዬ ነው። በዚህ አጋጣሚ በትንሹ ልንገርክ። ለምን ሰው ስላንተ እየተጨነቀ ስለ ሄርሜላ እየተጨነቀ ስለ እናንተ ህይወት እየተጨነቀ እናንተ ግን መጣችሁ ተደማምራችሁ ነው የምትመጡ። እኛ ላንተ ህይወት ስጋት ናት ያልናትን ሩታ ይዘህ ነው የምትመጣው። ምን ነው እሷ ከሌለች ቪው የለኝም ማለት እሷ ከሌለች እሷ ካልመጣች አይታይልኝም ማለት እንዴ? ወይም ደግሞ በቃ ተጠቃለሉ። ታዲያ እኛን አታቃጥሉን። የምሬን ነው አብርሃም፣ የምሬን ነው። በቃ ይሄን ህይወት ይሄን ነገር ሪል ካልሆነ ግልጽ አድርጉት። አለዛ በጣም ሰው እያስቀየማችሁ ነው ያላችሁ። በጣም ነው የሚያስጠላው እንዴ! ሰው እናንተን ሪስፔክት አድርጎ ሲከታተላችሁ ሰፖርት ሲሰጣችሁ ምናምን እኮ እናንተም እንትን በሉ። ብዙ ነገር ትቶ ብዙ ነገር ዛሬስ ምን ይዘው ይሆን ማለት ደስታችሁ ብቻ አይደለም እኮ የሆነ ነገር ችግር ይዛችሁብን እንዳትመጡ ራሱ እየተጨነቅን ነው መናድረውኛ። ነገ ደግሞ ምን ይዘው ሊመጡ ነው? ነገ ደግሞ በሰላም ይመጡ ይሆን? ልክ እንደ ቤተሰብ አስበን ማለት ነው። ስለዚህ ይሄንን አስባችሁ አብርሃም ወሳኝ ይሁን። በቃ መወሰን አለበት። ሄርሜላም እንደዛው። ሄርሜላ እንኳን አንተ በምትወስዳት ቦታ ወይም ደግሞ አስተካክላለች። እንደዚህ ተጣርታ ለብቻ የምትሄድ አይመስለኝም በዚህ ሰዓት። ገባክ? ስለዚህ አንተ ነክ ያለው አንተ ደግሞ አባወራስ ሆንክ የሷ ራስ ስለሆንክ በደንብ ማስተካከል ያለበት አንተ ነክ። ምክንያቱም በሄርሜላ የሚመጣ ነገር ምንም ነገር የለም። እስካሁን የሚመጣው ባንተ ነው። ምን አረገች ልጅቷስ? ምን አረገች እንዴ? የምሬን ነው። አንተ ወደክ ፈቅደክ ያፈቀርካት ሴት ናት አይደለ? ስለዚህ እንድትጎዳ ማትፈቀድላት። በየቦታው እየሄደች እንድትዘለፍ በየቦታው እንደሄደች ዋጋ እንደሌላት ሴት አታድርጋት። ሄርሜላ ማለት ሙሉ ሴት ናት። የምሬን ነው የምነግርህ። ፈጣሪ ነው እንደዚህ መርጦ ነው የሰጠክ ማለት ትችላለህ። ለምን ሄርሜላ ቁንጅና ብቻ አይደለችም የሚያዘችው፣ የውስጥ ቁንጅና ሙሉ ነው ያዘችው። ገባክ? ስለዚህ አብርሃም እንድታከብራት እንፈልጋለን። ገባክ? ላንተ ብላ እየተሰደበች እንትን እያለች ብዙ መስዋዕት ከፍላ እንደመጣች አንተ ደግሞ እንድታከብራት እንፈልጋለን። ለኤፍሬም ደግሞ አሁን የመጣበት ነገር እኔ በሁለታችን መናገር አልፈለኩም ነበረ። ገባክ? ነገር ግን እኛ እንደምናስበው አይደለም እየሄደ ያለው ኤፍሬም እና ከወዲሁ ቤተሰብ ነግረክ ብታስቆመው አሪፍ ነው። አሁን እስከዚህ ድረስ እየተካሄደ ያለው ሄርሜላ ቤተሰብ ውስጥ ስላላስገባሃት ነው። ገባክ? በውጭ ጨርሳችሁ ቀለበት አረክላት፣ እሺ ፍቅረኛ ክናት፣ እሺ ገባክ? ቤተሰብ ጋር ግን አላስገባሃትም። በዚህ ልክ ኮንፊደንስ ያገኘው ኤፍሬም ቤተሰብ ውስጥ ስላላስገባሃት ነው። ገባክ? ምንም ባትጋቡ አሁን እንኳን በፍቅር እንኳን ፍቅረኛሞች ሆናችሁ እንኳን ለመቀጠልም ቢሆን ነገር ግን ቤተሰብ ውስጥ ማስገባት አለበት፣ ማስተዋወቅ አለበት። ምክንያቱም ትወዳታለህ። ቀጣይነት እኔ ቀጣይ ህይወቴን ካንቺ ጋር መኖር የምፈልገው ብለሃታል። ያን ነገር እውነት ሆኖ ፍላጎቱ ሙሉ ካለክ ምን ያስጨንቃል? ምን ከነዚህ ጋር አዳረቀ ሲጀመር እና ለሷም ክብር ነው። ገባክ? ለሷም ሙሉ ትሆናለች። እንደዚህ እየመጣ ኤፍሬም ማለት እኮ ያንተ ታናሽ ነው። የቤትክ ወንድም ማለት እኮ ነው። ይሄ እኮ ቤተሰብ ምናምን እንኳን አይደለም። እንደዚህ ቤተሰብ ተብሎ የሚደረግ አይደለም። ወንድምክ ነው። ይሄንን አንንጃ ኤፍሬም በዚህ ልክ ሲናገራት እሷ ምን ያክል ይሰማታል ብለህ ማሰብ አለበት።
ልጅቷ ፍቅር ውስጥ ስለሆነች አንተንም ማጣት ስለማትፈልግ አንተንም ማስቀየም የሆነ ፊቷን የተሰማትን ነገር ተናግራ አንተንም ማስቀየም ስለማትፈልግ ነው። በእርግጠኝነት አትቀየማትም ታውቃለህ። ነገር ግን እሷ የምታስበው እንደዛ ነው። ስሜቷ እንኳን ለመናገር በጣም እያሳሳች ነው፣ አትናገርም። ስለዚህ ኤፍሬም ያክል ወንድምህ ያክል እንደዚህ በዚህ ቃላት ልቧን ሲሰብራት እሷ ትደሰታለች ማለት አይደለም። ሴት ናት፣ በጣም ይሰማታል። ገባክ? ብዙ መስዋዕት የከፈለችበት፣ ብዙ የተዋረደችበት፣ ብዙ የተሰደበችበት ፍቅር ነውና አንተም መረዳት አለብህ። ስለዚህ ኤፍሬም በመሃላችሁ እንዳይገባ ቤተሰብ መንገር አለበት። ቤተሰቦችን መናገር አለባቸው። በቃ ይሄን ነገር ማስቆም እንዳለበት አሁን ራሱ ከሩታ ጋር ተስማምተው ሩታ ለጠነሰሰችው ነገር እንዲሳካ ነው መተው ይቅርታ እያሉ ያሉት እንጂ በዚህ ልክ ምን ችግር አለው እንደ እህትሽ ብታያት ምናምን የሚለው እኮ የሱ ጉዳይ ሆኖ አይደለም። ነገር ግን ለጉዳያቸው የሚመቸው ሁለቱም ሲታረቁ ነው አይደል እንዴ? ሁለቱም ይቅርታ ስታርጉላቸው እንደ ታረቃችሁ ምናምን ሰላም ነን ብላችሁ አገር ሰላም ነው ብላችሁ እናንተ እንትን ስትሉ እነሱ እናንተ ላይ ለመጫወት ነው፣ ያንን ወጥመድ ላይ ለመክተት ነው። ሄርሚን በተለይ ደግሞ አሁን ሩታ አንተን ለመያዝ ስለሆነ ሄርሜላን ልትጎዳ ነው የምትፈልገው። ሄርሜላን ደግሞ የምሬን ነው የምነግርህ አብርሃም እንኳን አንተ አጠገቡ ያለህን ሰው እኛ ራሱ የምናያው ሰዎች በምንም አይነት የሆነ ጨረት እንዲነካት አንፈልግም። ሄርሜላ በዚህ ልክ ማለት ነው፣ በዚህ ልክ ነው ኦዲየንስ የሚወዳት። ይቅርታ አድርገልኝ እግዚአብሔርን ነው የምልክ ማለት አይገባትም፣ ለሷ አይገባትም። ስለዚህ አብርሃም የራስህን ጣጣ ራስህን ጨርስ ማለት የራስህን ጨርስ ስልክ የሆነ ብቻህን ተጋፈጥ አይደለም እያልኩ ያሉት። ነገር ግን ጥንቃቄ አድርግ። በዛ ላይ ደግሞ ህይወትክ ላይ እስኪደርስ ደግሞ አትጠብቅ። እቺ ሴት እኮ ማስቆምኩ ትችላለህ። እንዴት ነው አንተ ህግ አስመጥተክ ህይወቴ ላይ እንዳትመጣ ብለክ ማስቆም ያቃተክ? የምሬን ነው። እኔ በጣም ግራ ገብቶኛልና ይሄን ነገር አስቡበት። አብርሽ ይቅርታ ዛሬ ብዙ እንትን ነው ቪዲዮን አርዝሜዋለሁ መሰለኝ እና አብርሃም ራስክን አስከብር። ራስክን አስከበረክ ደግሞ ሄርሚን አስከብራት። ገባክ? ማንም እየመጣ አፉ እየከፈተላት ምናምን ዝም ስለምትል በዚህ ልክ ማለት ልቧ ተሰብሮ ክፉ ሴት አታድርጋት። በቃ ይሄን ልብ እንዲቀየር አንፈልግም። እንደዚህ አይነት ልብ እንዲበዛ ነው የምንፈልገው። የዋህ ልብ፣ አስተዋይ ልብ፣ የስራ ልብ፣ አስተዋይነት አእምሮ ያላት ሴት እግዚአብሔርን ነው ምልክ እግዚአብሔርን ነው ምልክ እና እንጃ ብቻ ፈጣሪ ጠብቃችሁ፣ በትልቁ ፈጣሪ ጠብቃችሁ። እናንተም ግን ራሳችሁን ጠብቁ። ግን ደግሞ አብርሃም ሩታ ጋር መምጣት የለብክም። በቃ የምትገናኙ ከሆነ በሌላ ተገናኝ። ምክንያቱም የልጅ ነገር ስላለ አለዛ ግን አንተ ህይወትክ ላይ እየመጣች እንደዚህ ትላንት እጄ ላይ አስገብቼ ያሳይሻለሁ ያለችን ሴት ዛሬ መታ ጓደኛ እንሁን ማለት እንጃ ከዚህ በላይ ንቀት አለ ብዬ አላምንም። በዚህ ልክ ነው እንዴ ጭቅላት የላችሁም ብላ የምታስበው እና በጣም ይከብዳል። ሰው ነገ የምታረገው ነገር ስለማይታወቅ እቺ ሴት ብታስቆማት ባይ በቃ በህግ ሂደት እንድታስቆማት ነው የምንፈልገው። ከዚህ በኋላ እያለቀሳችሁ እንትን እያላችሁ እየተንጫጫችሁ እንድትመጡብን አንፈልግም። ለዛሬ ጨርሻለሁ። አመሰግናለሁ።